ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ዛሬ የምንገኘው በመከላከያ አዛዥነትና ስታፍ ኮሌጅ ነው። እንግዲህ የመከላከያ አዛዥነትና ስታፍ ኮሌጅ የሀገር ባለውለታ የሆኑ ጀግና የጦር መሪዎችን ሲያፈራ ቆይተዋል። አሁን ላይ ደግሞ ከበርካታ ሀገራት የተወጣጡ የውጭ ሀገር ተማሪዎችን ተቀብሎ በወታደራዊ ሳይንስና ጥበብ እያስተማረ እያወጣ ይገኛል። እንግዲህ ዛሬ ደግሞ ከ10 ሀገራት በላይ የሚሆኑ የጦር መኮንኖች በዚህ ኮሌጅ ውስጥ እንግዲህ የተማሩ ነው ያሉትና ከነዚህ የጦር መኮንኖች ጋር ኢትዮጵያ ውስጥ ያላቸው ቆይታ ምን እንደሚመስል በተለይም ደግሞ በመከላከያ ሰራዊት ተቋም ውስጥ እንግዲህ የትምህርት ሂደታቸው እንዴት እየተከታተሉ እንደሆነ ከነሱ ጋር አብረን የጋራ ቆይታ እናደርጋለን። ክቡራትና ክቡራን ተመልካቾቻችን ከቆይታችን እንግዲህ አዝናኝና አስተማሪ የሆኑ ጉዳዮችን እንደምታገኙ ሙሉ እምነታችን ነው። አብራችሁን ቆዩ። The teaching and learning process is very good because the instructors are very well versed in their subjects and they take us through models from international experience up to the Ethiopian experience, which is very rich. So we're able to get a picture of the whole world and also to learn about the Ethiopian war experience. So it's a very enriching course for us. የመማር ማስተማር ሂደቱ በጣም ጥሩ ነው። ምክንያቱም አስተማሪዎቹ የሚያስተምሩትን ዘርፍ በጣም ጠንቅቀው የሚያውቁ ናቸው። በጣም ጥልቅ ከሆነው ከዓለም አቀፍ ተሞክሮ እስከ ኢትዮጵያ ተሞክሮ ድረስ ሞዴሎችን ይሰጡናል። ስለዚህ የመላውን ዓለምና የኢትዮጵያን ተሞክሮ መማር ችለናል። እናም ለእኛ በጣም ደስ የሚል ትምህርት ነው። አሁን ላይ ብዙ ኃይል አስተላልፎች አሉ። የዓለም የፖለቲካ ስርዓት እየተለዋወጠ ነው። አፍሪካ አሁን በራሷ መቆምና በራሷ መደገፍ አለባት። እንደ አፍሪካውያን አንድ ለመሆንና የራሳችንን ችግሮች በራስ ለመፍታት ተራውኛ ነው። ስለዚህ የአፍሪካ ህብረት የአፍሪካን አንድነት ለማጠናከርና እንደ አፍሪካውያን የራሳችንን ችግሮች መፍታት እንድንችል ጠንካራ ኃይል እንዲሆን ይጠበቃል። The AU is supposed to strengthen Africans and make it a strong force that we can deal with our own problems as Africans. Ethiopia is a forefront member in terms of peacekeeping. You have the longest experience in Africa in peacekeeping, all the way from the Korean War, and now you're almost deploying maybe to another war, right? So ኢትዮጵያ በሰላም ማስከበር ረገድ ግንባር ቀደም ሆና ቆይታለች። ከኮሪያ ጦርነት በኋላም በአፍሪካ የሰላም ማስከበር ተልእኮዎች የረጅም ጊዜ ተሞክሮ አላት። አሁንም ወደ ተለያዩ ተልእኮዎች እየተሰማራች ነው። በአሚሶም ተልእኮ ከኢትዮጵያ ጋር አብረን ሰርተናል። አሁንም ትብብራችን አለን። በኬንያና በሞያሌ መካከል የድንበር ትብብርም አለን። የኢትዮጵያ ጦር በጣም ስነ ስርዓት ያለውና የተመሰገነ ነው። የኢትዮጵያ ሰዎች ትሁት፣ ቀናና ትዕግስተኛ ናቸው። በዚህ ረገድ ከኢትዮጵያም ብዙ የምንማረው ነገር አለ። በሀገሮች መካከል ያለው ዲፕሎማሲ በጣም አስፈላጊ ነው። በትብብር ባህሎቻችንን፣ ሐሳቦቻችንንና ልምዶችን መለዋወጥ እንችላለን። በኬንያ የመከላከያ ስታፍ ኮሌጅ ውስጥ የሚማር አንድ የኢትዮጵያ መከላከያ አባል አለ። ይህ ትብብር ሀገራት የበለጠ ዲፕሎማሲ እንዲኖራቸው ቀጠናዊ ውህደትን እንዲፈጥሩ ያደርጋል። ዲፕሎማሲው በጣም ጥሩ ነው። እኔም በግሌ ወደ ኬንያ ስመለስ በኢትዮጵያና ስለ ኢትዮጵያ የተማርኳቸውን ነገሮች ተግባራዊ አድርጋቸዋለሁ። በአጠቃላይ የእውቀት ሽግግር በጣም አስፈላጊ ነገር ነው። ፓንአፍሪካኒዝም የጀመረው በኢትዮጵያ ነው። በተለይም በአፄ ኃይለ ሥላሴ ዘመን ኢትዮጵያም በፓንአፍሪካኒዝም ውስጥ የነበራት ሚና እጅግ በጣም ታላቅ ነው። ከኬንያ የመጡትን ጨምሮ እነ ጆሞ ኬንያታ፣ ኩዋሜ ንክሩማህ ብዙ የአፍሪካ መሪዎች ከኢትዮጵያ ተሞክሮ አግኝተዋል። The times of Haile Selassie, Jomo Kenyatta, who were able to come together, Kwame Nkrumah, we were able to come together borrowing from the Ethiopian experience. The education is good in terms of classes, everything. ትምህርቱ በጣም ጥሩ ነው። ከክፍል ሁኔታ አንጻር በሎጂስቲክስ አቅርቦት ረገድ ሁሉም የተሟላ ነው። በወታደራዊ ስልጠና ገብቼ ስማር ይህ ለኔ አዲስ አይደለም። ከዚህ ቀደም መሰረታዊና አጫጭር ስልጠናዎችን ወስጃለሁ። እንደምታውቁት የኢትዮጵያና የደቡብ ሱዳን ግንኙነት ለበርካታ ዓመታት የዘለቀ ነው። በጁባ እያለሁ የሚሰማኝ መልካም ስሜት እዚህ አዲስ አበባም ይሰማኛል። በደቡብ ሱዳን እያለሁ ወደ ኢትዮጵያ መከላከያ ስታፍ ኮሌጅ ገብቶ መማር ለኔ ያስፈልገኛል ብዬ አለቃን የጠየቅኩት እኔ ነኝ። ምክንያቱም የኢትዮጵያን ወታደራዊ ልምድና ተሞክሮ መማር ስለምፈልግ እናም ተመረጥኩኝ፣ መጣሁኝ። First, I want to say that I found here the process is very fruitful and beneficial for
too many perspectives. First, I want to say I find that በመጀመሪያ የትምህርት አሰጣጥ ሂደቱ በጣም ፍሬያማና ጠቃሚ መሆኑን መናገር ፈልጋለሁ። እኛን እውቀት ለማስጨበጥ አስተማሪዎቹ ብዙ ልምድና እውቀት ያላቸው ናቸው። ለወታደራዊ አመራሮች እዚህ የተማርናቸው ኮርሶች በብዙ መልኩ ጠቃሚ ናቸው ብዬ አስባለሁ። እኛ የጦር መኮንኖች እንደመሆናችን መጠን በአፍሪካ በተለይም በምስራቅ አፍሪካ በአፍሪካ ቀንድ ውስጥ ላለብን ወቅታዊ ተግዳሮቶች ብዙ ሁኔታዎችን እንድናውቅና ችግሮችንም እንድንፈታ ያስችለናል። ኢትዮጵያ ስመጣ ይህ የመጀመሪያዬ ነው። የኢትዮጵያና ሞሮኮ ግንኙነት በጣም የተጠናከረ ነው። እኔ ከሞሮኮ ወደ ኢትዮጵያ ስመጣ የመጀመሪያው መኮንን ሆኜ ነው። እናም ኢትዮጵያን የተለየች ሀገር ሆና አግኝቻታለሁ። ቤተ መንግስቱን ጨምሮ የተለያዩ አካባቢዎችን የመጎብኘት ዕድል ነበረኝ። የሞሮኮና የኢትዮጵያ ነገስታት የተለዋወጡትን ስጦታዎች፣ ታሪኮችን ማየት ችያለሁ። ይህ የሁለቱን ሀገራት የበለጠ ወዳጅነት ያሳያል። It has been an enjoyable time to be here in Addis. Yeah, we have been studying here, very nice environment. እዚሁ አዲስ አበባ ደስ የሚል ጊዜ ነው እያሳለፍን ያለነው። በምቹ የትምህርት አካባቢም እየተማርን ነው። በወታደራዊ ጉዳዮች ዙሪያ ብዙ እውቀቶችን እያገኘን ነው። ከመምጣታችን አስቀድሞ ሰዎች የራሳችሁን ነው ሰርታችሁ የምትበሉት ብለውን ነበር። እዚህ ከመጣን በኋላ ግን ሁሉም ነገር የሚያስደስት ነው። ባህላዊ ምግቦች ተመችተውናል። ተጨማሪ መልእክቴ በምስራቅ አፍሪካ፣ በአፍሪካ ቀንድ እንዲሁም በመላው አህጉራችን ያለንን ትብብር ሊሻሻል ይገባል። ምክንያቱም ሁላችንም ወንድማማቾች ነን። ለጋራ ጠላታችን ነው እየተዋጋን ያለነው። ስለዚህ አንድ መሆን አለብን። I want just to thank my chief of staff, General Zakaria Sheikh Ibrahim, to give me the chance to join here the Defense Command and Staff College. በመጀመሪያ ወደ ኢትዮጵያ መከላከያ አዛዥነትና ስታፍ ኮሌጅ ገብቼ እንድማር እድሉን ስለሰጡኝ ጠቅላይ ኤታማዦር ሹማችንን ጀነራል ዘካሪያስ ሼክ ኢብራሂምን ማመስገን እፈልጋለሁ። ስለ እውነቱ እዚህ መሆኔ ራሴን እንደ ውጭ ዜጋ አይሰማኝም። ኢትዮጵያ ሁለተኛ አገሬ ናት። ወጣት ሆኜ ድሬዳዋ መጥቼ አውቃለሁ። ልክ እንደ ቤተሰብ ነን። አማርኛም ማውራት እችላለሁ። ትንሽ ኦሮምኛም እሰማለሁ። ኢትዮጵያን በዓለም የታወቀ የእንግዳ አቀባበል ባህል አላቸው። እንጀራ በጣም ወዳለሁ። በጅቡቲ በርካታ የሀበሻ ሬስቶራንቶች አሉ። በየሳምንቱ እየሄድኩ እመገባለሁ። ስለ አድዋ ድል ስናነሳ የኢትዮጵያን ብቻ ሳይሆን የመላው የአፍሪካ ሀገራት ኩራት ነው። የአፍሪካ ክብር ነው። ሁላችንም እናከብረዋለን። ስለ አድዋ ድል በማነብበትና በምሰማበት የያዝኩት ግንዛቤ አለኝ። በቀጣይ ደግሞ በኮርስ ስለምንማር የበለጠ የማውቃቸው ነገሮች ይኖራሉ። My name is Major Michael from Rwanda, and I've been here for 5 months attending junior. ስሜ ሻለቃ ማይክል እባላለሁ። ከሩዋንዳ ነው የመጣሁት እና ለ5 ወራት የስታፍ ኮርስ እየተከታተልኩ ነው። ይህ በኢትዮጵያ ሁለተኛ ጊዜ ነው። ከ10 ዓመት በፊት በቢሾፍቱ በሚገኘው ከመከላከያ ኢንጂነሪንግ ኮሌጅ የመጀመሪያ ዲግሪን ተምሬያለሁ። ስለዚህ ይህ ለሁለተኛ ጊዜ ነው በኢትዮጵያ እየተማርኩ ያለሁት። ከኢትዮጵያ ባህል ጋር ተቆራኝቼ አንዳንድ አማርኛም እሞክራለሁ። ሰላም ነው። እኔ ስሜ ሚኪ። ኑሮ በጣም ቆንጆ ነው። እኔ በጣም ደስተኛ። Here you are attending the military training. So how would you describe the teaching and learning process which is given by the Ethiopian National Defense Force here? Yeah, it's a very good teaching and learning process. የመማር ማስተማር ሂደቱ በንድፈ ሐሳብና በተግባር የተደገፈ ነው። ኢትዮጵያ በትክክለኛ መንገድ ላይ ናት ብዬ አስባለሁ። አሁን እንደምናየው አሁን እየገጠሙን ያሉት ፈተናዎች ድንበር የለሽ ናቸው። ዘመናዊ ውጊያ፣ የሳይበር ደህንነት ጉዳዮች፣ የጂኦፖለቲካዊ ሁኔታዎች ድንበር ዘለል ሆነዋል። ስለዚህ በደህንነት ዙሪያ መለስ ትምህርት መስጠት በሀገሮች መካከል ያለው እንዲህ አይነት አጋርነት በጣም አስፈላጊ ነው። Somalia and Ethiopia, they have the neighbor. We have the same culture, the same thing, a lot of things. እንደሚታወቀው ኢትዮጵያና ሶማሌላንድ ጎረቤታሞች ናቸው። በባህል ብዙ የሚያመሳስላቸው ነገሮች አሉ። ብዙ ነገሮቻችንን አሁንም እያጠናከርንና እያሳካን እንደምንሄድ ተስፋ አደርጋለሁ። የመማር ማስተማር ሂደቱ እጅግ ምርጥ ነው።
የወደፊቱን የአፍሪካን ወታደራዊ ትምህርት ሂደት የሚያሳድግ ነው ብዬ አስባለሁ። ብዙ ጥቅሞችን እያገኘን ነው። የኢትዮጵያ መከላከያ ሰራዊት በጣም ምርጥ ሰራዊት ነው። በታሪክ እንደምናውቀው የምስራቅ አፍሪካ አንበሳ ነው። በሁሉም መስክ በማድረግ አቅሙ ወደር የሌለው ነው። በሰላም ማስከበር ባለው ግዳጅ እንደ ኢትዮጵያ ሚናውን እየተጫወተ ያለ የአፍሪካ ሀገር የለም። ኢትዮጵያ በምስራቅ አፍሪካ ብሎም በአፍሪካ ሀያል ሀገር እንደምትሆን ተስፋ አለኝ። I hope Ethiopia will be the greatest one in West Africa or Africa or become the nation. Addis Ababa is very good, very clear. The teaching process is very well. በዚህ ስታፍ ኮሌጅ ለመማር እዚህ በመሆን በጣም ደስተኛ ነኝ። የአየር ሁኔታ ደስ ይላል። አዲስ አበባን ብናይ በጣም ጥሩና ጽዱ ናት። የትምህርት ሂደቱም ጥሩ እየሄደ ነው። ብዙም ዕውቀት እያገኘን ነው። ከኢትዮጵያ ወታደሮች ያለን ወዳጅነትም በጣም ጥሩ ነው። እዚህ አዲስ አበባ ኤምባሲ አለ። ሌሎች የቡሩንዲ መከላከያ አባላትም ወደ ኢትዮጵያ መጥተው በዋር ኮሌጅና በዩኒቨርሲቲዎች የሚማሩ አሉ። እኔም በአዛዥነትና ስታፍ ኮሌጅ ውስጥ እየተማርኩ ነው። በአጠቃላይ ቆይታችን በጣም ጥሩ ነው። የምንፈልገውን ሁሉ እናገኛለን። Life trip here is very, very good because everything you need it, you get it. The teaching is very excellent. The instructors or the directing staffs are very, very good at what they do. ትምህርቱ በጣም ግሩም ነው። አስተማሪዎቹ ወይም አመራሮቹ በሚያደርጉት ነገር ላይ በጣም ጎበዞች ናቸው። የምንማራቸው ትምህርቶች ወይም ኮርሶች ይዘታቸው የበለጸገ ነው። የአህጉራችን የወደፊት ዕጣ ፈንታ ሰላምና ደህንነትን በማስጠበቅ ላይ የተመሰረተ ነው። ልናደርጋቸው ከሚገቡ ነገሮች አንዱ ጥረቶቻችንን ማስተሳሰር ነው። ለምሳሌ አብሮ መላመድ፣ አብሮ መስራት፣ በዚህም የተቀናጀ የሥራ ግንኙነት እንዲኖረን ማድረግ ይቻላል። የአፍሪካ አህጉር ብልጽግናው በወጣቶች እጅ ነው ያለው። ስለዚህ መሪዎቻችን የሚሰጡንን መመሪያዎች መቀበል አለብን። ሀገሮቻችን በማልማት ረገድ በጣም ንቁ መሆንና መሳተፍ ይኖርብናል። ለሀገሮቻችን እድገት የድርሻችን ማበረከት አለብን። አፍሪካ በዓለም ላይ ከፍተኛ ቁጥር የያዘ ወጣት ያላት አህጉር ናት። ይህ ደግሞ እኛ ልንጠቀምበት የሚገባ ትልቅ ሀብት እንደሆነ እንመለከተዋለን። Africa has one of the youngest population in the world. So that is something like I would take as an asset which we need to take advantage of. From Nigeria, we are the first two officers from Nigeria to attend the Ethiopian Defense Command and Staff College. እኛ ከናይጄሪያ የመጣን በኢትዮጵያ የመከላከያ አዛዥነትና ስታፍ ኮሌጅ ስልጠና ለመሳተፍ በመቻላችን ደስተኞች ነን። ወደፊትም ሌሎች መኮንኖች በዚህ ስልጠና ላይ እንደሚሳተፉ ተስፋ እናደርጋለን። ይህ አይነቱ ትብብር በአፍሪካ ያለውን የጸጥታ ችግር ለመፍታት ትልቅ እርምጃ ነው። እኛ ኢትዮጵያውያንን ልምድ ስንቀስም የኢትዮጵያ መኮንኖችን በሀገራችን ስልጠና በመውሰድ የእኛን ልምድ ይካፈላሉ። ይህም አህጉራዊ የጸጥታ ችግሮችን በጋራ ለመፍታት ይረዳናል። በመጨረሻም ኢትዮጵያውያን እያደረጉ ያለው በጎ ተግባር የሚበረታታና ትክክለኛ እርምጃ በመሆኑ ተጠናክሮ ሊቀጥል ይገባል። ሌሎች የአፍሪካ ሀገራትም ከኢትዮጵያ መልካም ተሞክሮ ይወስዳሉ የሚል እምነት አለኝ። And hopefully other African countries will learn from them. ክቡራን ተመልካቾቻችን ቀደም ስንል በመከላከያ አዛዥነትና ስታፍ ኮሌጅ በ16ኛ ዙር መደበኛ ኮርስ ትምህርታቸውን እየተከታተሉ የሚገኙ የአፍሪካ ሀገራት የጦር መኮንኖች የትምህርት ቆይታቸውን በተመለከተ የሰጡትን ሀሳብ ነው ያጋራ ነው። አሁን ደግሞ ከነሱ ጋር አብረው ትምህርታቸውን በመከታተል ላይ የሚገኙ የኢትዮጵያ መከላከያ ሰራዊት የጦር መኮንኖች እንዴት ትምህርታቸውን ከነዚህ ከውጭ ዜጎች ጋር አብረው እየተከታተሉ እንደሆነ የሰጡትን ሀሳብ እናጋራቸዋለን። አስር የጎረቤት የአፍሪካ ሀገራት ከኛ ጋር አብሮ ትምህርት እየተማሩ ነው ያለነው። ከነሱ ጋር ያለን ኢንተራክሽን እጅግ በጣም ደስ የሚል ነው። ኤክስፒሪየንስ ሼር እናደርጋለን። የየሀገሩን ኤክስፒሪየንስ ሼር የምናደርገው በጣም ትልቅ ነገር ነው እና በሲንዲኬት ግሩፓችንም በክላስም አብረን ያለን ኢንተራክሽን እጅግ በጣም ጥሩ ነው። ሀገራችንም በሚሊተሪው ዲፕሎማሲ ያላት ትልቅ ውጤት እንደሆነ የሚያሳይ የእርስ በርስ ግንኙነታችንን የሚያጠናክር ደስ የሚል ግንኙነት ነው ያለን ከነሱ ጋርና ጥሩ ጊዜ ነው እያሳለፍን ያለን። ሰሜን አፍሪካ የመጣ አለ፣ ከምዕራብ አፍሪካ አለ። በዚህ በምስራቅ አፍሪካ ደግሞ ብዙ ሀገራት አሉ ከኛ ጋር አብሮ የሚማሩት። ያ ለኛ የራሳችን የሆነ ሜንታሊቲ አለን፣ እኛ የራሳችን የሆነ ከዛ የበለጠ ከነዚህ ከ10 ሀገሮች እነሱም የየራሳቸውን የሆነ ነገር ይዘው ነው የመጡት። በባህል ቋንቋ ያለውን ነገር ከኛ ጋር ለመላመድ አሁን ቋንቋችንን እየተለማመዱ ያሉ ልጆች አሉ።
የኛን አለባበስ፣ አነጋገር፣ ምግብ ብዙ ነገሮችን ይወስዳሉ። ሞሮፍ ደግሞ የኢትዮጵያ አካዳሚ የሚሰጠውን ትምህርት በጣም ደስተኞች ሆነው ነው የሚቀበሉት። ቢኮዝ የኛ ያው ይታወቃል ኢትዮጵያ ሲባል የአፍሪካ ተምሳሌት መሆኗ ይታወቃል። ከዚህ ከአድዋ ጦርነት ጋር ኢትዮጵያ ብቸኛዋ ያልተገዛች ሀገር መሆኗ ለኛ አንድ ግሬስ ነው። በዛ እነሱም ደስተኞች ናቸው። ሲምቦል አድርጎ ነው ለራሳቸው የሚወስዱት። በዚህ ላይ ኤዩ ደግሞ እዚህ አዲስ አበባ ላይ ያለ ያንን ራሱ እኛን አጠቃላይ አፍሪካንን ይወክላል ከሚል መንፈስ ነው ከኛ ጋር ጥሩ ግንኙነት ነው ያላቸው። ደስተኞች ናቸው። በ21ኛ ክፍለ ዘመን አሁን ብዙ ነገሮች ተቀይሯል። ዓለም ብዙ ደረጃ ላይ ደርሳለችና ከዛ አንፃር ለሱ ብቁ የሆነ ሀገራችን ልናስቀጥል እኛ እንደ መከላከያ ሰራዊት ሀገር ጠባቂ ነን። የምንወስዳቸው ትምህርቶች እጅግ በጣም ጥሩ ተስፋ ያለው ቀጣይም ሌላ ከፍ ብለን የምንሄድበት በትምህርት ደረጃ የሚያበቃን ትምህርት እየወሰድን ያለ ነው ማለት ነው። ስለ ኢትዮጵያ ያላቸው እውቀት በጣም ጥሩ ነው ማለት ከኛ ጋር በቃ እንደ የኛም ባህሪ ይዘው ነው የሚማሩትና ከኛ ጋር ምንም የሚለያቸው ነገር የለም። አፍሪካኖች ናቸው። ያው አንድነን በትምህርትም ያለው እንትን ጥሩ ነው። ጥሩ እንትን አለን ከነሱ ጋር ግንኙነት አለን። የኛን ጥሩ ባህሪ ይዘው እንዲሄዱ የኢትዮጵያን ገጽታ በትክክል ሄዶም እዛ እንዳንጸባርቁ የሚደረግ ሁኔታ ነው እዚህ ጋር ያለ እና እንደ ሌላ እንደ ውጭ ዜጋ ሳይሆን አንድ ዲፕሎማሲም ከመፍጠር አንፃር ኢትዮጵያ ላይ ምንድነው ወስደን የመጣን ቀስመን የመጣን ምሉትን ነገር ጥሩ ገጽታ ይዘው እንዲሄዱ ከኛ ጋር እጅግ በጣም ጥሩ ትብብር አለን። ጥሩ ግንኙነትም አለ። ክቡራን ተመልካቾቻችን እንግዲህ በዛሬው ዝግጅታችን በመከላከያ አዛዥነትና ስታፍ ኮሌጅ ተገኝተን በኮሌጁ በ16ኛ ዙር መደበኛ ኮርስ ወታደራዊ ትምህርታቸውን በመከታተል ላይ የሚገኙ የተለያዩ የአፍሪካ ሀገራት የጦር መኮንኖች የትምህርት ቆይታቸውን በተመለከተ የሰጡትን ሀሳብ አለፍ ሲልም ደግሞ ከነዚሁ የውጭ ሀገር ዜጎች ጋር ትምህርታቸውን እየተከታተሉ የሚገኙ የኢትዮጵያ መከላከያ ሰራዊት የጦር መኮንኖች ያላቸውን ግንኙነት በተመለከተ የሰጡትን ሀሳብ እንግዲህ አስቃኝተን ነበረ። በሌላ በተመሳሳይ ዝግጅት እስከምንገናኝ ሰላም።